ሰሞኑ በተባበሩት መንግስታት ድርጅት 80ኛ ጉባኤ ሀገራት መሪዎች የሀገራቸውን አቋሞች ሲያንጸባርቁ እንደነበር ይታወሳል። ኢትዮጵያም በርዕሰ ብሔር ታዬ አጽቀሥላሴ አማካኝነት አቋሞቿን አንጸባርቃለች። ከዚህ በኋላ በጉባኤው በተደረገ ምላሽ የመስጠት ንግግር ላይ ግብጽ ላነሳቻቸው ክሶችን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ሚስዮን መሪ ምላሽ ተሰጥቷል። ኤርሚያስ በጋሻው በጉባኤው የተነሱ ጉዳዮችን እንደሚከተለው አሰናድቷቸዋል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ ተመርቋል። ኢትዮጵያ በራሷ አቅም በአባይ ላይ አንድ የታሪክ ምዕራፍ አጀንዳን በድል ዘግታለች። ከሰሞኑ አሜሪካ ኒውዮርክ በመንግስታቱ ድርጅት 80ኛ ጠቅላላ ጉባኤ ላይ ንግግር ያደረጉት ርዕሰ ብሔር ታዬ አጽቀሥላሴም ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያና ለኢትዮጵያውያን ምን ማለት እንደሆነ ሲናገሩ ያነሷቸው እውነታዎች ነበሩ። Its true meaning is found in the lives it transforms. The Renaissance Dam የግድቡ እውነተኛ ትርጉም ከችግር በሚያወጣቸው ዜጎች ህይወት ላይ የተመሰረተ ነው። ህዳሴ ግድብ በአሁኑ ጊዜ ከማንኛውም ኃይል ውጭ ሆነው ለሚገኙ ከ60 ሚሊዮን በላይ ዜጎቻችን ብርሃን የሚሰጥ ነው። ይህ ብቻ ሳይሆን በየዓመቱ በ20 በመቶ ለሚጨምረው የኃይል ፍላጎታችን ተጨማሪ ኃይል የሚያቀርብ ነው። ይህ ግድብ በሚሊዮን የሚቆጠሩ ኢትዮጵያውያን ሴቶችና ልጃገረዶችን ወገብ ከሚያጎብጥ የማገዶ እንጨት ለቀማ ነፃ የሚያወጣቸው ጭምር ነው። ህዳሴ ሁሉንም የዘላቂ ልማት ግቦች ለማሳካትም ትልቅ ሚና የሚኖረው ነው። The dam will be instrumental in the attainment of all of the sustainable development goals. ርዕሰ ብሔር ታዬ እዚሁ ንግግራቸው ላይ ህዳሴ አሁን ከኢትዮጵያ ኃይል እየቀረበላቸው የሚገኙ ሀገራትን ታሳቢ በማድረግ ቀጠናዊ የኃይል ትስስርን የበለጠ እንደሚያሳድግ ተናግረውም ነበር። ግብጽ ከህዳሴ ግድብ ግንባታ መጠናቀቅ በኋላም ግን ጥቅም ያለችውን ለማስከበር የተለያዩ ሙከራዎችን ማድረጓን አላቋረጠችም። በተለይም ግድቡ የተመረቀለት ለጸጥታው ምክር ቤት ደብዳቤ አስገብታ ነበር። ይህም እንደ ቀደሙት ስሞታዎች ሁሉ በኢትዮጵያ በኩል ምላሽ ተሰጥቶበታል። በ80ኛው ጠቅላላ ጉባኤ ላይ ደግሞ አገራቸውን በመወከል ንግግር ያደረጉት የውጭ ጉዳይ ሚኒስትሩ በድር አብደላታይ ኢትዮጵያ አሳሪ ስምምነት ሳይደረስ በተናጠል እንቅስቃሴ አድርጋ ግድቡን በማጠናቀቋ ከሰዋታል። ከዓለም ረዥሙ ወንዝ 86 ከመቶውን የውሃ ድርሻ የምታዋጣ አገር ከምድሯ በሚነሳ ውሃ ላይ ግድብ ለመስራት ለምን አሳሪ ስምምነት እንደሚያስፈልጋት በርግጥ አላብራሩም። በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት ምክትል ሚስዮን መሪ የሆኑት አምባሳደር ዮሴፍ ካሳዬ ኢትዮጵያ እንደውም የተናጠል እንቅስቃሴን ያሳወቀች ስለመሆኗ ምላሽ ሰጥተዋል። አምባሳደር ዮሴፍ አከሉና ግብጽ እንዲያውም አንድም ጊዜ መስማማትን አስባ ወደ ድርድር ገብታ አታውቅም አሉ። Ethiopia's conduct in fact reversed the age of unilateralism in the Nile. በእውነቱ የኢትዮጵያ ተግባር እንደውም ለዘመናት በአባይ ወንዝ ላይ በግብጽ ሲከናወን የነበረውን የተናጠልነት ዘመን የገለበጠ ነው። ሁላችንንም የሚያስማማ መፍትሄ ላይ ለመድረስ የምናደርገው ጥረት በግብጽ አማካኝነት ነው ሁሌም የሚደናቀፈው። ግብጽ በአዎንታዊነት ስሜት ተደራድራ አታውቅም። ስምምነት ላይ መድረስ የግብጽ ዓላማ ሆኖ አያውቅም። አካሄዳቸውም በትብብር መንፈስ ላይ የተመሰረተ ቢሆን ከዓመት በፊት ወደ ሥራ የገባው የናይል ትብብር ማዕቀፍ ስምምነት ውስጥ ይገቡ ነበር። የግብጽ የውጭ ጉዳይ ሚኒስትር በድር አብደላታይ ንግግር እያደረጉ ባሉበት ሰዓት ግድቡ ኃይል እያመነጨ ንጹሕ ውሃ እየለቀቀ የሚገኝ የመሆኑን እውነታ የሚረዱት ቢሆንም በግብጽና ሱዳን የሚሊዮኖችን ሕይወት አደጋ ላይ የጣለ እንቅስቃሴ የሚለውን የተለመደ ክስ መሰንዘራቸውን አልተዉትም። እርሳቸው ብቻ አይደሉም። በተመድ የአገሪቱ ተወካይም ተመሳሳይ ብቻ ሳይሆን ተጨማሪ ውንጀላዎችን ሲያንጸባርቁ ተደምጠዋል። ርዕሰ ብሔር ታዬ አጽቀሥላሴ በጉባኤው ላይ ባደረጉት ንግግር ከህዳሴ ባሻገር ስለ ባህር በር ጉዳይም አንስተው ከአፍሪካ በሕዝብ ብዛቷ ሁለተኛ የሆነችና ከቀይ ባህርና ከህንድ ውቅያኖስ በቅርብ ርቀት ላይ የምትገኝ አገር የሁለቱ የውሃ አካላት ደህንነት እንደሚያሳስባት ተናግረው ነበር። ከፍተኛ የውሃ አካላትን የሰው ልጆች ሁሉ የጋራ ሀብት መሆናቸውንና ፍትሐዊ የመጠቀም መብትም ሊኖራቸው እንደሚገባ የሚደነግገው የዓለም አቀፍ ሕግ ሊተገበር እንደሚገባም አስታውሰዋል። ኢትዮጵያ የህልውና ነው ያለችውን ይህን ጉዳይ ለማስፈጸም የተለያዩ ሙከራዎችን ስታደርግም ቆይታለች። ከሶማሌላንድ ጋር ተፈርሞ የነበረው የባህር በር የመግባቢያ ስምምነት አንዱ ነበር። ከሶማሊያ ጋር ከቅርብ ጊዜ ወዲህ የተጀመረው ንግግርም ይጠቀሳል። በአጠቃላይ ለጎረቤት ሀገራት የቀረበ የድርድር ጥሪም በጠቅላይ ሚኒስትር አብይ አህመድ በኩል መተላለፉ አይዘነጋም። እነዚህ ሁሉ ግን በግብጽ ዘንድ እንደ ቀጠናዊ ጠባጫሪነት የሚታዩ ሆነዋል። ስለ ኢትዮጵያ ጠባጫሪነት ሲናገሩ የነበሩት በተመድ የግብጽ ተወካይ በርግጥ አገራቸው ከካይሮ ሞጋዲሹ
ብዙ ርቀቶችን አቋርጣ ወታደር ለምን እንደምታሰልፍ፣ ጦር መሳሪያም ለምን እንደምታራግፍ አላብራሩም። የኢትዮጵያ ምክትል ሚስዮን መሪ ግን ግብፅ ወደ ምዕራብም ወደ ደቡብም ጎረቤቶቿ ስለምታሰማራው የቀውስ ዘመቻ አስታውሰዋቸዋል። Ethiopia has redoubled its efforts to ensure regional peace and security. ኢትዮጵያ ለቀጠናዊ ሰላምና መረጋጋት፣ ለኢኮኖሚ ትስስር፣ በጸረ ሽብር ትግል ከጎረቤቶቿ ጋር በጋራ የምታደርገውን ጥረት በእጥፍ ጨምራለች። በአንጻሩ ግብፅ ወደ ምዕራብም ወደ ደቡብም ጎረቤቶቿ መሳሪያ እየላከች ዲፕሎማሲ ቦታ እንዳይኖረው እየሰራች ነው። የኔ አገርና ግብፅ በፍጹም በትይዩ ሊታዩ ወይንም ሊወዳደሩ አይገባም። ለትብብር መጠናከር ያለን ቁርጠኝነት የሚመነጨው ከፍትሐዊ ጥያቄዎቻችንና ከጎረቤቶቻችን ጋር ካለን ትስስር ነው። Cooperation emanates from the just nature of our cause and action. It's influenced by the timeless bond and shared future we enjoy with our neighbors. በዚያው በተመድ 80ኛ ጠቅላላ ጉባኤ በጎንዮሽ በተካሄደ የአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልዕኮ የድጋፍ ማሰባሰቢያ ጉባኤ ላይ የተልዕኮ አካል የሆነችው ኢትዮጵያ በጸረ አልሸባብ ትግሉ የምታደርገውን ድጋፍ አጠናክራ እንደምትቀጥልም ዳግም አረጋግጣለች።